ችግር የለውም። እኔ በራሴ መንገድ ማሳለፍ እችላለሁ። አንቺን ግን ይሄ ነገር ያስደስትሻል ወይ ነው ዋናው። አንቺን የሚያስደስትሽ ከሆነ ከኔ ጋር መለያየቱ አንቺን እንትን የሚልሽ ከሆነ እኔ ምንም ችግር የለውም። ገባሽ? ቴክስትም ያላረኩልሽ የራስሽን ፍላጎት እንትን እንድትይ ለምን ገባህ አይደለ? አይ ዶንት ኖ። በተለይ አሁን ካመመክ በኋላ ድጋሚ ተሽሎክ መጣክ የመጀመሪያው የጀመርከውን ህይወት መቀጠል አለብክ ብዬ ነው ማስበው። በጣም ብዙ ካንተ መጠብቃቸው ነገሮች አሉ። ሴት ልጅ ነኝ። ብዙ ጊዜ ፍላጎት ያንቺን እንትን አልጋፋም። አንቺን ያስደስትሻል፣ አንቺን ይበጅሻል ብለሽ የምታስቢው ነገር አንቺ ታውቂያለሽ። ስለዚህ እኔና በግድ እንትን ልልሽም አልፈልግም። አንቺ ደስታሽ ከኔ ጋር መለያየት ከሆነ ኢትስ ኦኬ፣ ችግር የለውም። እንደማንኛውም ሰው ቻሌንጅን ማሳለፍ እችላለሁ። በቃ ነው እሷ ሐሳቤ ነው። ግን ለመግባባት ሞክር አብርሽ። ባል ነገሮች ለማግባባት መሞከር አለብን። በእንደዚህ አይነት መንፈስ እኔ አሁንም ማውራት አልፈልግም። አሁንም ሄርሜላ ሐሳቧን ካልቀየረችና ሐሳቧን ከሆነ ያ ሐሳብ ከሆነ ሐሳቧ እኔ መጥራት አይጠበቅባትም። በቃ ከሷ ጋር ጨርሳችሁ ደውልልኝ እንዳል ብዬ ነው። በቃ ወደ ህይወት ይመጥሻል። ከጥሩ ጊዜ ካንቺ ጋር አሳልፍ ያለው ደስተኛ ነበርኩ። አሁንም አብረሽኝ ስላለሽ ደስተኛ ነኝ። ግን ደግሞ አይ ብለሽ ደግሞ ስትለይ ይሄን አልማስገድድበት ምንም አይነት ምክንያት አይኖረኝም። በነገራችን ላይ ሄርሜላ መጋፈጥ ነበረብሽ እውነቱን ለመናገር ማለት ነው። ምክንያቱም አሁን አንቺ ትላንትና ይዘሽ የመጣሽው ሐሳብ በቃ ያንን ሐሳብ ስለተናገርሽ በቃ አብርሃም ተርበትቶ ምናምን እንዲህ ጥለሽኛ ቲጂ ምናምን የሚልሽ መስልሽ ነበረ። አብርሃም ተቀያይሮ ነው መጣው። በሐሳብ በስሜትን ብቻ ሳይሆን በአካል ራሱ እንዳያችሁት ስታይሉን እየቀያየረ ነው መጣው። እንግዲህ አሁን እሱ ደስታውን አይችለውም። በቃ ሲጠብቀው የሚፈልገውን ነገር ያደረግሽው ማለት ነው። ምክንያቱም እሱ መናገር ከብዶት ነው እንጂ እናንተ ሁለታችሁም በቃ እዛ ጋር ባያችሁ ደስታውን አይችለውም። ለዛም ነው ከሀገር ልውጣ ምናምን ያለው ማለት ነው። ምክንያቱም እስቲ አብርሃም ደህና አልነበረም። ደህና ከሆነ በኋላ ግን የጀመረውን ህይወት ይቀጥላል ብዬ ነው እንጂ ያሰብኩት አልፈልጋችሁም፣ ሁለታችሁንም አልፈልጋችሁም ብሎ እንኳን እኔ ማቀላቀል አልነበረበትም። ምክንያቱም ከኔ ጋር የነበረውን ነገር አለ። ምን እንደበደልኩት አላውቅም፣ ምን እንዳጠፋሁበት አላውቅም። ግን ደግሞ እኔም ሴት ነኝ። ቢያንስ ለቤተሰቦች እንኳን ማሳየት የምፈልገው ህይወት አለ። እንደዚህ እሱ ሲሆንብኝ ምን አይነት ስሜት ሊሰማኝ ይችላል? ሄርሜላ ይህን ነገር ማድረግ አልነበረብሽም። በቃ ጠንክረሽ ምናምን መጋፈጥ ነበረብሽ። ምክንያቱም ያው ሩታም እኮ ተስፋ ቆርጣ ዝም ብላለች። ምክንያቱም በቃ ምንም እንደማይመጣ አውቃለች ማለት ነው። ትናንት እንዳለው እኮ ሄርሜላ አንቺ ትተሽኝ ሄድሽም አልሄድሽም እኔ ከሩታ ጋር አልሆንም ብሎ በግልጽ ተናግሯል። ስለዚህ ማድረግ የነበረብሽ ምንድነው? በቃ መጋፈጥ። ምክንያቱም ያለውም እሱ ምንድነው? በቃ አንቺ ለኔ ፍቅር ካለሽ በትዕግስት መጠበቅ ነበረብሽ ብሎሻል። እውነትም የሱ ፍቅር ካለሽ መጠበቅ ነበረብሽ። እስከ መቼ የሚለው ነገር ያው አናውቅም። ነገ ከነገ ወዲያ መሞከር ነበረብሽ። እስኩሽ አይደለም ግን በቃ ጠንካራ መሆን አለብሽ። በነገሮች ሁሉ ጠንካራና ትዕግስተኛ ሆነሽ ትዕግስተኛ ነሽ አውቃለሁ። ነገሮችን በየት መልኩ ማስኬድ እንዳለብሽ ታውቂያለሽ። አሁንም ደግሞ የሆነ የባለፈው አይነት ነገር እንዳይደገም ነገሮችን በማስተዋል ብናደርገው እንጂ ጉዳትሽን ሳይታየን ቀርቶ አይደለም። እንደዛ በመባልሽ አንቺ ብቻ ሳትሆኚ እኔም ተጎድቻለሁ። ምክንያቱም መባል አልነበረበትም። ለምን? ከኔ ጋር ስለነበርሽ አንቺ በጣም ብዙ ነገሮች ላይ ጤናው ላይ በጣም እየለፋሽ ስለነበረ። ግን ምንድነው በአንቺም በኩል እውነት አለ። ምክንያቱም ያው ይሄ ሁሉም ሰው የሚያውቀው ነገር ነው። እንግዲህ ቡዜ እንዳለችው አሁን ምንም ጥፋት አላጠፋችም፣ እሷ ላንተ ነበር ሲደክም የነበረው ምናምን ያለችው ነገር ያው ይሄ ማንም በጋድ የሚያውቀው ነገር ነው። እኔ ቪዲዮውን መመልከት ከጀመርኩኝ ጀምሮ እኔ በአብርሽ ላይ መጥፎ ነገር ሰርታለች ብዬ አላምንም። ምክንያቱም ሁሉም ነገር ወደሱ እንዲመጣ ነው እንጂ ወደሷ አብርሃም ወደሷ ለማቅረብ ነው እንጂ እንዲርቅ ትሰራለች ብዬ አላምንም። ምክንያቱም ወደነ ሩታ ነው ሄደው የዛኔ በታመመበት ሰዓት ማለት ነው። ስለዚህ ወደሷ የሚመጣበት መንገድ ነበር የምትፈልገው። ይሄ ነገር አድርጋለች ብዬ አላምንም። ግን ምንድነው እውነት ነው፣ ብዙ ቃል ገብቶላታል፣ ብዙ ነገር አድርጓል፣ ብዙ ደረጃ ደርሷል ማለት ነው። ይሄ ነገር ደግሞ እሱ እንትን ውስጥ ከግንዛቤ ውስጥ ማስገባት ነበረበት። ያ ምንድነው አሁን እሱ ታመምኩኝ በሚል ሰበብ ነገሮችን ማራዘም ነው የፈለገው። በቃ እየሞከርኩ ያለሁት ሁሌ ነኝ እሱ ደህና እንዲሆን እየሞከርኩ ያለሁት። በአንድ እጅ ደግሞ ማጨብጨብ አልችልም። እኔ ነኝ ለፍቅራችን መስዋዕትነት እየከፈልኩ ያለሁት። አንድ ነገር ከሱ እንኳን የሆነ የሚገፋው ነገር የለም። የሆነ ነገር ከአንቺ ጋር ፊውቸር እንኳን የሆነ ነገር ብሎ እንኳን አይነግረኝም። ለምን ታዲያ እንደዚህ አይነት ሰው ጋር እኔም እኮ ሴት ልጅ ነኝ፣ ብዙ ነገር ያሳስበኛል። ግን ደግሞ እስከዛሬ እኔ ሴት ልጅ ነኝ፣ ብዙ ነገር ያሳስበኛል። ያንተ ነገር እንዴት ነው አብርሃም ለእንደዚህ ታደርጋለህ ምናምን አልለውም። ሁሌም ከጎኑ መቆም ነው የምፈልገው። ሁሌም እሱ ቀና ብሎ እንዲራመድ ነው የምፈልገው። አሁን ደግሞ ስለያየው ከሱ ጋር ምናልባት ሁሉም ሳይቶች ከኔ ጋር ሆኖ ከሆነ ገባሽ አይደለም? ምክንያቱም ብዙ ነገር ስላደረኩለት የሆነ ነገር አድርጋልኛለች እና ወይ ደብራታል ወይ ራሷ ላይ የሆነ ነገር ታደርጋለች ብሎ አስቡ ከሆነ ብዬ ነው ይሄን ውሳኔ የወሰንኩት። ከሰው ጋር የሚቀርብበት መንገድ መራቅ ምናምን፣ ከሰዎች ጋር ላለመቅረብ በቃ ህመሙን ያን የታመመውን ነገር ምክንያት እያደረገ ነው ያለው ማለት ነው። ከሄርሜላም ከሩታም ጋር ያለው ነገር ማለት ነው። ስለዚህ አሁን ነፃነቱ ነው የሚፈልገው እሱ ከሴቶች ጋር መሆን አይደለም የሚፈልገው። ይባስ ብሎ ደግሞ ዛሬ በተለቀቀው እንግዲህ ፖስት ላይ አይታችኋል። በቅርብ ቀን ብሎ ከጸዲ ጋር ነው ከማን ጋር ነው ልጅቷ ብቻ
እንደዛ ፎቶ ለቋል። በቅርብ ቀን ምንድነው የሚፈጠረው? እኔ ትናንትና ተናግሬያለሁ። ቪዲዮ እስከ መጨረሻው ሰምታችሁት ከሆነ እንግዲህ ሄርሜላ የመጣችበት ካራክተር እስካሁን የሰራችው ነገር እዚህ ጋር እንዲያበቃ ፈልጎ ነው፣ ድራማው ላይ ማለት ነው። እንዲያበቃ ተፈልጎ ነው። ምክንያቱም በቃ ጨርሳለች ሄርሜላ። ካሁን በኋላ በፍቅረኝነት ሳይሆን በሌሎች መንገዶች ምናምን ቪዲዮ ላይ ልትኖር ትችላለች። እንግዲህ ሌላ ሰው ደግሞ ሊጨምሩ ነው ማለት ነው። ሀሳቡ እንደዛ ይመስለኛል እንደኔ ማለት ነው። ጤና ለመመለስ እንዲሆነ ለማሳየት ብላ ብዙ ነገሮችን ብዙ ነገር ስትባል ስትተች ብዙ ነገር ስትባል ችላለች። ገብቶሃል? ዛሬ ላይ ግን እንደዚህ መሆን አለባችሁ ብዬ አላስብም። ነገሮችን ቆም ብላችሁ ማየትና በትክክለኛው መንገድ መሆን ያለበትን መሆን አለበት ብዬ አስብ። ይሄ ነገር አስከፍቷታል። እንደማትፈልግ አንተ ከዚህ በፊት ደስታ እንደነበረች አውቃለሁ። ነገሮች ሀፕን ከማድረጋቸው በፊት ብዙ ነገር አሳልፋቸዋል። በጣም ብዙ ነገር አሳልፋቸዋል አይደል? እሷና አንተ ዛሬ ላይ ግን በዚህ መልኩ እችም አንድ ሴት ናት፣ አዝና የሆነ ነገር እንዲሆን አልፈልግም። ግን ምንድነው አሁን እዚህ ጋር ትናንትም ስለው እንደነበረው ነጥብ ጥላለች ስል ያው በኮሜንት ላይ ሀሳብ የሰጣችሁኝ ያላችሁ ምን ማለት ነው? መሸነፍ አልነበረባትም። በእውነቱ ከሆነ መጋፈጥ ነበረባት። ግን አትድከም ምናምን ለምትሉ ይህን ሁሉ ጊዜ እኮ ደክማለች። ይህን ሁሉ ጊዜ ሰዓቷን፣ ጊዜዋን፣ ብዙ ነገሯን አባክናለች። ግን ይሄ ልጅ እንግዲህ እንዳለውም ትንሽ ቀናት ከሆነ እረፍት የሚያስፈልገው የሚያስበው ነገር አስቦ መንገር የሚችለውን ነገር መናገር ይችላል። ግን ሳይቀድመኝ እኔ ልቅደመው ከሆነ መብትሽ ነው፣ የራስሽ መብት ነው እሱ። ማለትም በሰው ወይ በኦዲየንስ ፊት ምናምን በቃ እኔ ክብሬን እንትን አድርጎ አልፈለግሽም ይጅልኝ ከሚለኝ እኔ ልቅደመው ካልሽ መብትሽ ነው። ችግር የለውም። ግን እኔ አሁን ለምሳሌ ትናንትና ሀሳብ እናንተ እንዳትነገራችሁ ሁሉ እኔንም አስደንግጦኛል። ለምን ሄርሜላ በዚህ ልክ በአንዴ ነገሮችን እንትን ትላለች ብዬ ማሰባት አይደለችም። ሲቀጥል ደግሞ በዚህ ሰዓት እኔ ሄርሜላን አልፈልግሽም ምናምን የሚል ነገር አላወራሁኝም። ለትንሽ ጊዜ ከራሴ ጋር መሆን እፈልጋለሁ፣ ብቻዬን መሆን እፈልጋለሁ ነው ያልኳት እና እሷ ራሱ ከምን አስበው እንደሆነ ባላውቅም ይህን ውሳኔ የወሰነችበትን ምክንያት እንግዲህ ራሷ ነች የምታውቀው ብዬ አስባለሁኝ እና እኔ ግን ምንም አይነት ነገር አላሳየኋትም ብዬ ነው የማስበው። እንደ ማንኛውም ሰው ከዚህ በፊት ያስከፋኝና ያስደበረኝ ነገር ስላለ ለትንሽ ጊዜ ከራሴ ጋር መሆንን የፈለኩትና ያ ምንድነው እውነት ነው። በንጹህነት በክብር ማለት እኔ አሁን አብርሽ ላይ የምፈርደው ምንድነው ሄርሜላ ከሩታ ጋር በተጣላበት ሰዓት ማንም በራቀው ሰዓት እሷ ናት ቀርባ መስዋዕት የሆነችለት ማለት ነው። ማለትም ይሄ ሁሉ ተደብሮባት ይሄ ሁሉ ጊዜ አሳልፎ ከሷ ጋር ምናምን ዛሬ በድንገት ለዛም ነው አልፈልግሽም የሚለው ቃላት ከአፉ ማውጣት የከበደው እንጂ ያው ነገሮች እኮ እንዳበቁ ግልጽ ናቸው። ይህን ሁሉ ጊዜ በሷ ላይ መጥፎ ነገር አላየም፣ መጥፎ ነገር አልገጠመውም። በቪዲዮም አይቷል፣ በተግባርም በብዙ ነገሮች ሊያረጋግጥ ይችላል። እንግዲህ ቪዲዮም በሚያይበት ሰዓት በሄርሜላ ላይ መጥፎ ነገር ያነሳል ብዬ አላምንም። ግን ይህን ሁሉ ጊዜ ከሷ ጋር ችግሩንም የሆነ በቃ አለ አይደለ ጭንቀቱንም በሷ ምክንያት በረሳበት ሰዓት ዛሬ ከመሬት ተነስቶ ይጅልኝ ሊላት አይችልም። በተለይ አሁን ካመመክ በኋላ ድጋሚ ተሽሎክ መጣክ የመጀመሪያው የጀመርከውን ህይወት መቀጠል አለብክ ብዬ ነው ማስበው። በጣም ብዙ ካንተ መጠብቃቸው ነገሮች አሉ። ሴት ልጅ ነኝ፣ ብዙ ጊዜ ካንተ ጋር አሳልፍ ያለው ገባህ አይደለ? ግን ደግሞ ሁሉ ጊዜም ክፍተት የሚፈጠረው ባንተ በኩል ነው። አንድ ቀን በኔ በኩል ክፍተት ተፈጥሮ አይቀር አንድ ቀን ገባህ አይደለ? እኔም ይደክመኛል፣ እኔም ተስፋ ቆርጣለሁ። ከዛ ባለፈ ደግሞ እስቲ እኔ ሰንፌ ወይም ደግሞ እናንተ መሀል ላይ ተፈጥነንት የሆነ ችግር ተፈጥሮ አይደለም እኔ እናንተ እንለያይ ብዬ ወሰንኩት። ታውቃለህ፣ አለመፈለግ ወይም ደግሞ ያለመፈለግ ነገር ካሳየኸኝ እንዴት ብዬ ነው አብሬክ መቀጠል የምችለው? ከሷ ይልቅ እኮ ሩታን ነው አልፈልግም ያለት። ያው መቼም ያን በታመመበት ሰዓት በቃ ልጄና ሚስቴን መርጫለሁ የሚለው ነገር እሱ እንደሌለ ቁጠሩት። ምክንያቱም ሳያውቅ ስላደረገው ማለት ነው። አላውቅም ይህን ማድረጌ አላውቅም ስላለ ይሄ መርጦስ አይደለም እዛ ጋር ያደረገው። ስለዚህ ከሩታ ጋር ያለውን ግንኙነት ያኔ እንደተፈጠረው ችግር ነው መቁጠር ያለባቸው እንጂ አዲስ ነገር እንደሌለ ቁጠሩት። ከዛም በኋላ ያለው ከሄርሜላ ጋር ነው። ይህን በቃ ከታመመ በኋላ ነገሮች ተቋረጡ እንጂ ከሄርሜላ ጋር ነው እስካሁን ያለው። ስለዚህ በሄርሜላ በኩል መጥፎ ነገር አላየንም። በኩል ነው ተፈጠረው። ሁሉ ጊዜ አይወድሽም፣ አያፈቅርሽም፣ አያከብርሽም። አንተ ነው የምትወደኝ፣ የምታፈቅረኝ፣ የምታከብረኝ ከሆነ ወንድ ልጅ ነህ። ብዙ ማሳየት የምትፈልገውን ነገር ለኔ ማሳየት ትችል ነበረ። ገባህ አይደል? እያሳየኝ ያለው ነገር አግባብ አይደለም። እስቲ ትናንትና እንኳን እንለያዩ ብዬሽ የሆነ ያህል ስሜት ቢሰማህ ኖሮ ቴክስት እንኳን ወይ ትልክልኝ ነበረ ወይ ትደውልልኝ ነበረ። አይሆን ነው እኔ እንጃ ብቻ ሄርሚ አንደኛ ነገር እኔ አንቺን ፍላጎት ያንቺን እንትን አልጋፋም። አንቺን ያስደስትሻል፣ አንቺን ይበጅሻል ብለሽ የምታስቢው ነገር አንቺ ታውቂያለሽ። ስለዚህ እኔና በግድ እንትን ልልሽም አልፈልግም። አንቺ ደስታሽ ከኔ ጋር መለያየት ከሆነ ኢትስ ኦኬ፣ ችግር የለውም። እንደማንኛውም ሰው ቻሌንጅን ማሳለፍ እችላለሁ። ስለዚህ ማክበር ነበረበት፣ ሄርሜላን ማክበር ነበረበት። አሁንም ምንድነው ያለት መታገስ ካልቻልሽ አሁን ምንም በቃ በሱ ፍላጎት እሷን ለመመለስ በቃ እንዲህ አቲጂ ምናምን ብሎ ለመመለስ የሚያደርገው ጥረት የለም ምንም ነገር ማለት ነው። እንዳየነው ቪዲዮ ላይ በቃ ከተመቸሽ መብትሽ ነው ያላት።
ይሄ የሚያስጨንቀው ነገር ላይ አይደለም መሆን ያለው። ለነገሮች ለሴቶች ምናምን የሚጨነቅበት ነገር ላይ አይደለም ያለው እና እንደውም ቢርቁልኝ ቢሄዱልኝ ነው ውስጡ የሚለው የሚመስለኝ። ሲያወራ ምንም ጭንቀት የለውም፣ ለነሱ ክብር የለውም። እንዴት ነው ሚስቱም ማለትም ሩታን ብትሆን ትናንትና አይታችኋል አይደለ? ለሩታም ቢሆን ለሄርሜላም ቢሆን የሆነ ሲያወራ በቃ ምንም ደንታ የለውም፣ ችግር የለውም። በቃ የኔን ጉዳት ይሄን አለ ወጥቼ ሚዲያ ላይ መናገር አይጠበቅብኝም። ችግር የለውም። እኔ በራሴ መንገድ ማሳለፍ እችላለሁ። አንቺን ግን ይሄ ነገር ያስደስትሻል ወይ ነው ዋናው። አንቺን የሚያስደስትሽ ከሆነ ከኔ ጋር መለየቱ አንቺን እንትን የሚልሽ ከሆነ እኔ ምንም ችግር የለውም። ገባሽ? ቴክስትም ያላረኩልሽ የራስሽን ፍላጎት እንትን እንድትይ ብዬ ነው። በቃ ወደ ህይወት ይመጥሻል። ከጥሩ ጊዜ ካንቺ ጋር አሳልፍ ያለው ደስተኛ ነበርኩ። አሁንም አብረሽኝ ስላለሽ ደስተኛ ነኝ። ግን ደግሞ አይ ብለሽ ደግሞ ስትለይ ይሄን አልማስገድድበት ምንም አይነት ምክንያት አይኖረኝም። ያንቺን ፍላጎት ነው ላዳምጥልሽ የምችለው ማለት ነው። አሁን እዚች ጋር ምን አለ መሰለኝ፣ ስለዚህ ከዚህ ሰው ጋር እንዴት ነው የሚቀጥለው? እንዴት ነው የሚኖረው? ምክንያቱም ሀሳቡን በግልጽ መናገር አለበት። ለነሱ ያለውን ፍላጎት፣ ለሩታም ለሄርሜላም ያለውን ፍላጎት በግልጽ መናገር አለበት። ነገ ከነገ ወዲያ እያለ ሀሳቡን ብንጥልጥል እስከ መቼ እንደሚቀጥል ባይታወቅም ማለት ነው እና ሄርሜላ በአንድ ጎን ልክ ናት፣ ግን በአንድ ጎን ደግሞ እንደዚህ ራሷን እንደ ተሸናፊ መቁጠሯ ደስ አላለኝም። ለዛ ነው ትናንትና በዛ ላይ የሰራሁት። ዛሬም እንግዲህ ያው እንዳያችሁት ነው ቪዲዮን። ያንቺን ፍላጎት ነው ላዳምጥልሽ የምችለው ማለት ነው። አሁን እዚች ጋር ምን አለ መሰለህ አብርሽ፣ እቺ ልጅ ተሰምቷታል። የተሰማት በምንድን ነው? አንተ ለአንተ ብዙ ነገር ሆኛለሁ። አሁን ከዛ በፊት የነበረውን ላይፋችሁን ብዙ ነገራችሁን እናንተ ናችሁ የምታውቁት። እኔ ግን የማውቀው እውነት ቢኖር አንተ በታመምክባት ወቅት እሷ ምን ስትሆን እንደነበረ እውነት እኔ ጋር አለ፣ ዳኒ ጋር አለ። ያንን ነገር ስላለ ዛሬ ላይ ደግሞ ተመልሰ ስትመጣ ደግሞ አንተ እኔና አንተ አውርተናል ነገሮችን ግልጽ እንዲሆኑ ይህን ነገር ማድረግ አለብኝ ስትል እሺ ብዬ ተስማማሁትም። ለምንድነው እሷ ያንን ነገር ግን እሷን አስከፍቷታል። እሺ ቡዚ አንድ ጥያቄ፣ ምንም ሀሳብ አልቀየረም። ስለዚህ እሷም ሀሳብሽን ከቀየርሽ ኦኬ ብሏታል። ታገሺ ጠብቂ ነው። እሷ ደግሞ ጸንታለች በሐሳቧ። እኔ ውሳኔ ነው ብላለች። ይሄ የሚያመለክተው ደግሞ መልሳ ከአብርሽ ጋር እንደማትገናኝ ነው። ምክንያቱም የተሰጣትን ጊዜ ካለቀ ፊልሙ ላይ እዚህ ላይ ታቆማለች ማለት ነው። ሌላ ሰው ሊገባ ነው እና የቻናል ቤተሰቦች ይሄን ይመስላል የዛሬ ቪዲዮ። ከተመቻችሁ ላይክ እና አዳዲስ ሆናችሁ ሰብስክራይብ በማድረግ ሼር አድርጉልኝ። አፍንም የምናልፈው ነገር የለም። የዛን ጊዜ እኔ እንትን ባልኩኝ ሰዓት ሄርሜላ ነች ወይ ምናምን ስል እኔ ምንም አቆ ታሪክ የለም እንጂ ያልሽኝ ሄርሜላ ንጹህ ናት ምንም ነገር የለባትም ያልሽኝ ነገር የለም። ስለዚህ ይሄንን ነገር ደግሞ እኔ ሳላቅ ምንም ላደርግ አልችልም። ለምን አንቺ በግልጽ ሄርሜላ ንጹህ ናት ምንም ነገር አላየንባትም፣ ከኛ ጋር እየለፋች ነበረ፣ ላንተ እየታገለች የነበረችው ሄርሜላ ናት ብለሽ ለምን አልነገርሽኝም? ለምን ትክክለኛውን እውነት ያኔ ስለምን አልነገርሽኝም? ዛሬ ላይ ሄርሜላ ስትወስን ከኔ ጋር መለያየትን ስትፈልግ ነው እንዴ ሄርሜላ ምንም አላጠፋችም ብለሽ ወደ እኔ የምትመጪው? ትክክል አይደለም። እንደዛ አይደለም። ተናግረናል አብርሃም፣ የዛኔ እኮ ተናግረናል። አንተ ምናልባት እሷ ነው ገና አውርተኸኝ ሊሆን ይችላል። ቡዜ ግን ያወራችኝ ነገር የለም።